አብ ያከበረው ስም የሚሰበክ የሚነገር እዚህ መጽሐፍ ቅዱስ ውስጥ አይተ እንደሆነ ከማቴዎስ እስከ ራዕየ ዮሐንስ ድረስ የሚሰበክ አንድ ስም አለ የሚተረክ አንድ ባለ ታሪክ አይተው ነው የሚሰገድለት አንድ የተገባዋል የሚዘመርለት አንድ የተገባዋል አባቱም ክብርን የሰጠው ጉልበት ሁሉ የሚንበረከክለት የተባለ አንድ አለ ሐዋርያት ራሳችንንም እንኳን ሰብክ ማለት እዚህ እንኳን ሌላ ልንሰብክ እኛ እንኳን ያገለግልን ያለ ሰዎች ራሳችንን ልንሰብክ አልተጠራንም ነውር ነው ብለው የተከላከሉበታል እነዚህ ሰዎች የቅዱሳን ፍቅር አንገብግቧቸው የእመቤታችን ፍቅር አንገብግቧቸዋል ህዝብ እንዲረዳኝ የሚፈልገው ነገር አይደለም ምንድነው ካልከኝ አንደኛ የዲያብሎስ ስውር ዓላማ ዲያብሎስ ኢየሱስን አትስበከው እንጂ ሙሴን ብትሰብከው አይጎዳም ኢየሱስን አታስተምር እንጂ ፈርዖንን ብታስተምር ደንታው ድንግል ማርያም ብትሰብክ ለምን ብትለኝ ዲያብሎስ የሚረታው የሚያሸንፈው ሙሴ አይደለም አይታል ህይወትን የሚያሳጣው ሙሴ አይደለም አብርሃም አይደለም ጳውሎስ አይደለም ራሱ ጳውሎስ እንኳን የተጠቀመው ሊጠራ የተገባውን ስም ጠርቶ በጌታዬ በኢየሱስ ክርስቶስ ስም ይኸውልህ በገጠር ያሉ ሊቃውንቶቻችንን ሁላቸውንም እናውቃቸዋለን ይኸውልህ ሊቃውንት የተባሉት አሁን እዛ ከስብሰባው ላይ ወደ 4-5 ጓደኞች አሉኝ እዛ ቤተ ክህነት ውስጥ የሚሰሩ እንደውም ለስብሰባው ቅርበት ያላቸው እነዚህ ሊቃውንቱ ያቋቋም መምህር ሁሉ ሊቅ ሆኖ ለስብሰባ መጥቷል እኔ ቀርቼ ማን ሊገኝ የፉክክር መንፈስ የዜማ መምህሩ የድጓ መምህሩ ያቋቋም መምህሩ የድጓ መምህሩ ታዲያ ማን ነው እኔ የሌለሁበት ማን ነው እዚያ የሚቀመጥ ይሄ ስብሰባ ጉዳዩ የድጓ ጉዳይ ነው ወይ የዜማ ጉዳይ ነው ወይ ይሄ ነው አሁን ፈተናው ይሄ ነው የቤተ ክርስቲያኒቱ አየህ ሊቃውንት ሲባል ጉዳዩ የሚመለከታቸው አሁን ተክሌ አቋቋም ያሬዳዊ ዝክረ ያሬድ ብለህ የያሬድን ዓመታዊ መታሰቢያ ጉባኤ ብትጠራ በሚሊኒየም አዳራሽ ብታዘጋጅ የተክሌን አቋቋምና የጎንደር ጸናጸልን ነው የምትጋብዝ ልክ ነው ላይ ቤትና ታች ቤት በቃ እንደዛ አድርገህ ትጋብዛለህ ሁለቱም የዜማ ያቋቋም ምን ይሄ የትርጓሜ መምህር ገብቶ ምንም አይሰራም ልክ ነው ምንም አያደርግም ከማደናገር በስተቀር ስለዚህ አሁን እዚያ ስብሰባ ላይ እኔ አብዛኞቹ አሁን ሊቃውንት የመጡት በስብሰባው ላይ የነዚህ አራቱ ትምህርት ቤቶች ውጤቶች ናቸው የድጓ መምህር መጥቷል ያቋቋም መምህር መጥቷል የቅኔ መምህር መጥቷል የሐዲሳት ትርጓሜ የብሉያት ትርጓሜ የመጻሕፍት ሊቃውንት ትርጓሜ የሌሎች መምህራን የተባሉ ሁሉ መጥተዋል ችግሩ ትምህርትና የሥርዓት ችግር ነው የገጠማት ቤተክርስቲያኒቱን እሱ ነው ነገር ሃይማኖት ነው የገጠማት ነገር ሃይማኖት ከሆነ ነገር ዜማ ቦታ የለው ምናልባት እንደው በጉባኤው ላይ ያሬዳዊ ዜማ እንስማ ማህሌት ጉባኤውን ለማስዋብ እንደው አለ አይደለ የሆነ ኮንፈረንስ ብታዘጋጅ መዘምራን እንደምታዘጋጀው ማህሌታውያንን ልትጋብዝ ትችላለህ ከዚያ በተረፈ ከዘመሩ በኋላ ቦታ ለቀው ይሄዳሉ እንጂ ከዚያ ተቀምጠው ውሳኔ ሰጪ ታዛቢ አስተያየት ሰጪ ሊሆኑ በተአምራቸው እንደዚያ ከሆነ ይውልህ የተማሩ ዜማ ከ1 እስከ 30 365 ቀን የቅዱሳን በዓላትና የቅዱሳን ዜማ ነው የተማሩት እንደተባለው ቤዛዊተ ኩሉ ዓለም ነው የሚገኘው ስለዚህ ሊጸድቅ የሚችለው ይሄ ነው ሊጸድቅ የሚችለው ሊቃውንት የተባሉ ሰውዬም ምንም የሚቀነስ ነገር የለም እንዳለ እንደነበረ ያለው ይቀጥላል ምመናን እንዳተረበሹ ብለው መግለጫ ሲሰጡ ደጋግሜ ነው የሰማሁት ቢያንስ የመጽሐፍ መምህራን ናቸው መገኘት የነበረባቸው እንደዚያም ሆኖ ይውልህ እኔ እንደው አሁን ይሄንን ስብሰባ የጠራ እንግዲህ የቤተ ክህነት ሊቃውንት ጉባኤና ሲኖዶሱ ሁለቱ መከረውበት ነው ሊቃውንት ጉባኤ ብቻውን የጠራው ስብሰባ አይደለም ቋሚ ሲኖዶሱና ሊቃውንት ጉባኤ ናቸው በዚህ ጉዳይ ላይ እንነጋገርበት ብለው ይሄን ስብሰባ የጠሩት ስብሰባውን ሲጠሩ ግን ቅድሚያ በትክክል አጀንዳዎች ተቀርጸው የቤተ ክርስቲያን ተግዳሮቶች የሆኑት የቤተ ክርስቲያኒቱ ድክመት የሆኑት ቤተ ክርስቲያንን ጥሰው የመጡ ውጫዊ ፈተናዎች ካሉ
እነሱን ጭምር ታሳቢ በማድረግ ስብሰባውን ለሚመሩ ኮሚቴዎች አጠቃላይ 318 ከመምጣቱ በፊት ስብሰባውን ለሚመሩ ኃላፊነት ለተሰጣቸው ስብሰባውን ለሚቆጣጠሩ ሰዎች ቅድሚያ ውይይትና ገለጻ ማድረግ አስፈላጊ ነበር። ወደድንም ጠላንም ቤተክርስቲያናችን ፈተና ላይ ናት ማለት ግዴታቸው ነበር። ሊቃውንቱ ጉባኤው ይሄን ማመን ነበረበት። ችግሮችን መንቀስ ነበረበት። ችግሮቹን መጀመሪያ ራሱ አምኖባቸው ወደፊት ከስብሰባው በኋላ ምን አይነት ሊቃውንትን መርጠን አስቀርተን ነው ቢሮ ሰጥተን እነዚህ መጻሕፍቶች እንዲመረመሩ የምናደርገው የሚለው ሁሉ ቀጣይ ስራ ለማስቀጠል አሁን እኮ ተበተነ። በቃ ምን ቀረ? ይሄን ስራ የሚያስቀጥሉ ከመግለጫው ላይ መጨረሻ ላይ ብፁዕ ቅዱስ አባታችን አቡነ ማትያስ የተናገሩትን መልእክት ተግባራዊ እናደርጋለን አለ። ቁጥር 1 ቁጥር 2 ግን ምን አለ ደግሞ የቤተ ክርስቲያኒቱን ስርዓት አባቶቻችን ያቆዩንን ስርዓት ቀኖና ትውፊት ለመጠበቅና ለማስጠበቅ ቃል እንገባለን አለ። በቃ እንግዲህ የቤተ ክርስቲያኒቱ ትልቁ ችግር አንዱ የአባቶቻችንን ቀኖና እናስጠብቃለን በሚል ቡድንና መጽሐፍ ቅዱስን ባነበበ ትውልድ መካከል ሊደረግ የሚገባው ጦርነት ነው። ይሄ ነው ፈተናው። እኔ አሁን ተሐድሶ ዜማው ይቀየርልን ብሎ አልጠየቀም። ቅዳሴው ረዘመብን ብሎ አልጠየቀም። የጠየቀው በቅዳሴው የሚተላለፈው መልእክት በዜማ የምናስተላልፈው መልእክት እንደ ሐዋርያት ትምህርት አይደለም የሚል ነው። ስለዚህ ጉዳዩ የትምህርት ጉዳይ ነው። የትምህርት ጉዳይ ከሆነ መነሳት የነበረበት ቤተክርስቲያን ትምህርቷ ምን ይመስላል? በዶግማ ትምህርቷ ምን ችግር አለው? ቢያዩት ምን አለበት? በነገረ ሥላሴያችን ላይ ችግር አለ ወይ? በነገረ ሥጋዌ ላይ ችግር አለ ወይ? በነገረ ፍጻሜ ዓለም ላይ ችግር አለ ወይ ብለው ለምን አያነሱ? ጥያቄ እየተጠየቀ ያለው በነገረ ድነት ላይ ችግር አለ ወይ ብለው ማንሳት አልደፈሩም። አየ ለምንድን ነው ያልደፈሩት ብለን ስንል አባቶቻችን ያስቀመጡልንን ቀኖና እናስጠብቃለን የሚለው ፉከራ አለ ማለት ነው። ወይም ተሳስተናል ብለው ካሉ ውርደት፣ አየ እውነትን እንቀበል ካሉ ሽንፈት ስለሚመስልባቸው እነዚህ ሰዎች ግራ ተጋብተው ህዝቡንም ግራ ያጋቡት ነው። እኔ እንዳውም መፈራለሁ መርጌታ ጽጌ አንድ ሚዲያ ላይ ተናግሬያለሁ። ቤተክርስቲያን ሐዋርያዊ የሆነ ጉባኤ አድርጋ አየ እንደቀደሙ የቤተክርስቲያን አባቶች የሆነ ጉባኤ አድርጋ ትምህርቷን፣ ስርዓቷን፣ ባህሏን፣ ወጓን መርምራ ለዚህ ትውልድ ራሷን እስካላዘጋጀች ድረስ አደጋ ውስጥ ትገባለች ብዬ አስባለሁ። ደግሞ ቅርብ ነው። 3 ነገሮችን ከዚህ በፊት እዚህ ሌላ ሚዲያ የተናገርኳቸው ልንገርህ መርጌታ ጽጌ። አንደኛ መታደሻዋ ጊዜ ደርሷል፣ በዚህ ትውልድ ትታደሳለች የሚል አቋም አለኝ። ለምን ብትለኝ አሁን ልታቆመው የማትችል ትውልድ ተነስቷል። በቲክቶክ እኔና አንተን ለመከራከር ወይም ተሐድሳውያንን ለመከራከር የሚወጡ ሰዎች 1 ዓመት 2 ዓመት አይቀጥሉም። አዎ ወደ ወንጌል እውነት ይመጣሉ። ለምን መሰለህ? ጴንጤዎችን እኮ ለመከራከር ስናነብ ነው ጉድ ይሆን ነው እኛ ራሳችን አይደል? እነሱን እኮ ለማሳደድ እነሱን ለመቋቋም ወደ መጽሐፉ ስንዞር እኮ ነው ጉድ የሰራን መጽሐፉ። እነዚህ ሰዎች አሁን ተጨንቀዋል። ከምስራቅ አመተው ለመከራከር ሞክረዋል። የምስራቁ እየተመታባቸው ነው። ከሮማ ካቶሊክ የሆነ ትምህርት እያመጡ መከራከር ፈልገዋል። እየተመታባቸው ነው። አሁን ለመጽሐፍ ቅዱስ እጃቸውን ይሰጣሉ። ሰው ቤተክርስቲያን ትታደሳለች። ካልሆነ ደፍሬ እናገራለሁ። በዚህ ሳምንትም አንድ ሰው ሲናገረው ነበር። ቤተክርስቲያኒቱ ልትከፈል ትችላለች የሚል ፍርሃት አለኝ። ወጣቱን ታጠዋለች፣ ትከፈላለች። ምን ማለት ነው መሰል? አሁን ወደ ፕሮቴስታንት የሚሄድ ሰው ይቆማል። አሁን ባየናቸው ባጠናናቸው ጥናቶቻችን ማንም ሰው ወደ ፕሮቴስታንት አይሄድም። አሁን ምንድነው የሚሆነው መሰለ? ኦርቶዶክሳዊነቱን ጠብቆ በየስፍራው አምልኮ እየጀመረ ነው። በየስፍራው ካቴድራሎችን ለመስራት እያሰበ ነው።
አባቶቹን የሚዳፈር ወጣት ከመድረክ ወረዱ የሚልም ደግሞ ወጣት እየተፈጠረ ነው። አንወጣም ብሎ መቅደሱን የመያዝ እድል እየተፈጠረ ነው። አሁን ምን ማለት ነው? የመከፈል እድል ይገጥማታል። እማንፈልገው ግን እየተገደድን ያለንበት ጉዳይ ነው። ነገር ብዙ ሰዎች ይፈራሉ። የህንድ ቤተክርስቲያን እንደከፈሏት ሊከፍሉን ነው እያሉ ይላሉ። እምንከፍላቸው ተሐድሳውያን አይደለንም። የራሳቸው አካሄድ ነው የሚከፍላቸው። ለምሳሌ በእውነትና በሐሰት መካከል ፍጭት በሆነ ቁጥር ሁሉ የሚፈጠረው ይሄ ግጭት ነው። እውነትን የተቀበለ በሙሉ ግጭት ውስጥ ሲገባ የይገባኛል ጥያቄ አሁን እንደ ድሮ አውግዘናል ተብሎ የሚሸሽ እኮ ትውልድ የለም። አሁን ውግዘት እኮ በጣም ተራ እንደዚህ ቅጠል ነገር ሆነ። ማን ነው የሚያወግዘው? አውጋዡ ማን ነው? አየህ ሆኖ ሶስተኛ ደረጃ ግን እምፈራው እና እግዚአብሔር እንዳያሳየኝ የምፈልገው መጥፋቷን ነው። ጥፋቷን ቤተክርስቲያን አትጠፋም ብሎ የሚጀነኑ ሰዎች አይታሉ። ቤተክርስቲያን አትጠፋም የምንለው የትኛው ነው? እሺ የኤፌሶን ቤተክርስቲያን አይደለም? ራዕየ ዮሐንስ ላይ ያለው የሰምረኔስ ቤተክርስቲያን አይደለም? የፊላዴልፊያ ቤተክርስቲያን አይደለም? የሎዶቅያ ቤተክርስቲያን አይደለም? የእስያ ቤተክርስቲያናት ምን ሁላቸውስ የሉም ዛሬ? አየ በቦታቸው መስጊድና መናፈሻ ነው የሆኑት። ይሄ ማለት የክርስቶስ ዓለም አቀፋዊት ቤተክርስቲያን ተደመሰሰ ጠፋች ማለት አጥቢያዊት ቤተክርስቲያን ልትበተን ትችላለች። ጠፋች ማለት እሱ ነው። ተደመሰሳለች ምናምን ማለት አይደለም። አሁን የኢትዮጵያ ቤተክርስቲያን ችግሯ ሊቃውንቶቿ ራሳቸው ለመጽሐፍ እውነት የታደሉ አይደሉም። ምክንያቱም አሁን ያየናቸው የቤተክርስቲያኑን ችግር ለመፍታት ተሰበሰቡ ያልናቸው አሁን አንተም እንዳልከኝ ከጉዳዩ ጋር ተዛምዶ የሌላቸው ሰዎች ናቸው። አንተ እንዲሁ ይቀጣና አሁን ወደ ቲክቶክ ወደ ማህበራዊ ሚዲያ እየመጡና እየታወቁ ያሉ ሊቃውንት የሚባሉ ሰዎች አሉ። ሊቃውንት ወደፊት በሚደረገው የጵጵስና ምርጫ እንኳን ቅድሚያ እንትና የሚባሉ ሰዎችን እያየን ነው። በቃ ከወዲሁ ተመርጠው ተጳጳሰው ያበቁ ሰውዬ እያየን ነው። ሐኪ ድንግልን ጽፈዋል። ሌሎች ወደ ኋላ ያሉ መጻሕፍቶችን ጽፈዋል። ወደ 4 መጻሕፍቶች አሏቸው ወደ ኋላ። ሊቃውንት ስማ ከሆነ ሕይወተ ማርያም ድንግል የሚባል መጽሐፍ ጽፈዋል። ሊቃውንትነት አሳሳቢነቱ ይሄ መጽሐፍ እንዲህ አይነት ሕይወት መጽሐፍ ነው ወይ? የታወቁትም በዚህ መጽሐፋቸው ኢየሱስ ክርስቶስ ሁሉ ወስብኩ ወንጌል ለኩሉ ፍጥረት ወንጌልን ለፍጥረት ሁሉ ስበኩ የተባለውን ይህንን መግለጥ ማንቀማቸው ግዴታዬ ይሄው እንዲሁ ያፍ መፍቻ የእጅ መፍቻ ቢያደርጉት ምን አለ? ይሄንን ራሱ ቀጥሎ ስለ ቅዱሳን ቢናገሩ ስለ ቀኖና ስለ ሥርዓት ቢጽፉ ቀጥሎ መጀመሪያ ግን ለነዚያ መሰረት የሆነውን ወንጌሉን ለምንድን ነው ያልገለጹት? እንቶ ፈንቶ ዓለም ሳይፈጠር ማርያም እንደነበረችና እንዲሁም በሚካኤል ክንፍ ተስላ መላእክት ሲያመሰግኗት ሲዘምሩላት እንደነበረች በእነሱ ምክንያት ዓለም እንደተፈጠረ ሊቃውንት ከሚባል ሰው ይሄ እኮ በመቃብር ቤት የተቀመጠ ጸጉረ ጉንጉን ቢጫ ለባሽ ባይታዊ ነው ባይ እብድ እኮ የሚናገረው ነገር ነው። የማውቀው ይሄንን ነው። ከነ ሊቃውንት ግን እግዚአብሔር በሚያውቀው ይሄን አልጠብቅም። ከዚህ መርጌታ በዋናነት መቤታችን ሲቀጥል ቅዱሳን ጻድቃን ሰማዕታት የምንላቸውን ሰዎች አጉልቶ መስበክ ክርስትና ነው ይላሉ እነዚህ ሰዎች። መርጌታ አንድ ነገር ልንገርህ። ሆኖ እነዚህ ሊቃውንት የምንላቸው መምህራን የምንላቸው በዋናነት ቅድስት ድንግል ማርያም መቤታችንን ሲቀጥል ቅዱሳን ጻድቃን ሰማዕታት የሚሏቸውን አጉልተው መስበካቸው አዲስ ኪዳንን ወንጌልን መስበካችን ነው ይላሉ። እንደዛ ያስባሉ። እንዲያውም ኢየሱስን ስትፈልጉ መጀመሪያ ድንግል ማርያምን አግኟት። ኢየሱስን ያወቅነው በመላኩ ገብርኤል ነው። ኢየሱስን ያወቅነው በመላኩ ገብርኤል ነው። መላኩ መጥቶ ሲነግራት ነው ኢየሱስ። መላኩ ገብርኤል ባይኖር ኢየሱስን አናውቀውም። ስለዚህ ቀድሞ ማወቅ ያለብን ገብርኤል ነው። በትክክል ሰበከው እንደዛ ነው። ኢየሱስን ለመቀበል ስትመጡ መጀመሪያ ማርያምን ተቀበሉ ብሎ የሰበከ ሰው ማለት ነው። እኔ የምልህ እንደው
በርግጥ የቅዱሳን ፍቅር አንገብግቧቸው ነው። በርግጥ እንደው እነዚህ አባቶቻችን በእድሜ የምናክብራቸው እንደው በዘመናቸውም በአገልግሎት ዘመናቸውም እናክብራቸው አባቶቻችን ያልናቸው ሊቃውንት ምናምን የምንላቸው ሰዎች በእውነት የቅዱሳን ፍቅር ነው አንገብግቧቸው ነው። ደግሞስ የቅዱሳን ፍቅር እንዴት ነው የሚያደርገው? ምንድነው የሚለው መጽሐፍ ቅዱስ ቅዱሳንን ስንወድ የሚገልጥበት እንደው ምንድነው ይሄ ነገር እንደው ብለህ ትላለህ? አሁን እኔ እንደው በጣም ግርም ያለኝ ነገር ነው። አሁን አሐቲ ድንግል የሚያክለውን አይተሃል? ቮልዩሙን? አዎ፣ በጣም በጣም ግዙፍ መጽሐፍ ነው። ትምህርታቸው ኢየሱስን በቅርብ ርቀት ለአንድ ሰው መንገር ነው የዘላለም ሕይወት አይደለም። ኢየሱስን በጠመዝማዛ ነገር እንድናገኘው አልተጻፈልንም። ምን ማለት ነው? በእመቤታችን እናት በሐና በኩል በኋላም በእመቤታችን በራሷ ከዚያ በኋላ ወደ ልጇ በልጇ ወደ አባቱ አይደለም። ይኸውልህ ጌታቸው ኢየሱስ ክርስቶስ የተገለጠው በብዙዎች አነጋገር ቅዱሳንን ለማክበር እናቱን ለማክበር ሰሞኑን አንድ ስብከት ሰምተሃል? መጀመሪያ እግዚአብሔር መልአኩ ገብርኤልን ሽማግሌ ላከ። በጣም የተወረደ መልእክት። እግዚአብሔር መልአኩ ገብርኤልን ሽማግሌ ላከ። እሷን አሰኝቶ ድንግል ማርያምና እግዚአብሔር ጋብቻ ፈጸሙ። ይሄ ወንጌል ነው ወይ? ታዋቂ ነው እንጂ ነው ደግሞ የሰበከው። ተደማጭነት አለውና እንደዚህ አይነት ነገሮች ስትሰማ ድንግል ማርያም በሌለችበት ሥላሴ የሉም እኮ። ይሄ የድንግል ማርያም ፍቅር ነው ወይ? ይኸውልህ አሁን ላይ ስናየው ግብ ይመስላል ነገሩ። እንደው አሁን እኔ የእውቀት እጦትን ብቻ ሳይሆን ፉክክር በቃ ኢየሱስ ስትል ማርያም፣ መድኃኔ ዓለም ስትል እዚህ በቃ የሆነ ጻድቅ መጥራት፣ በኢየሱስ መዳን በሌላ በማንም የለም ስትል ያለ ወላዲተ አምላክ አማላጅነት ዓለም አይድንም። እነዚህ ነገሮች የፉክክር ግብግባዊ ስብከቶች በጣም ተጋግለው መጥተዋል። ለህዝቡ ግን እኮ ሞት ነው ደሞ አይደለም። እነዚህ ሰዎች እመቤታችንን የሚያፈቅሩ ናቸው ብሎ ነው የሚያስበው ህዝቡ ያስባል። ቅዱሳንን ጻድቃንን ሲጠሯቸው በቃ የእመቤታችን ፍቅር አላስችላቸው ብሎ አባ ጊዮርጊስ ዘጋስጫናቸው አይደል? የእመቤታችን ፍቅር በፍቅሯ ተነድፈው ዘርዓ ያዕቆብ በፍቅሯ ተነድፈው አይደለም ይሉት። እንደዛ ነው የሚሉት። ህዝቡ የሚያስበው ድንግልን መውደድ ቅዱሳንን ማፍቀር የሚመስል ነገር አለው። ግን እኔ ይሄ ነገር ድብቅ የጠላት አጀንዳ ነው ብዬላለሁ። ሁለት ነገር ላንሳ። አንደኛ አብ ያከበረው ስም የሚሰበክ የሚነገር እዚህ መጽሐፍ ቅዱስ ውስጥ አይተህ እንደሆነ ከማቴዎስ እስከ ራዕየ ዮሐንስ ድረስ የሚሰበክ አንድ ስም አለ። የሚተረክ አንድ ባለ ታሪክ አለ። አይተው እንደሆነ የሚሰገድለት አንድ የተገባው አለ። የሚዘመርለት አንድ የተገባው አለ። አባቱም ክብርን የሰጠው ጉልበት ሁሉ የሚንበረከክለት የተባለ አንድ አለ። ሐዋርያት ራሳችንንም እንኳን ሰብክም አሉት እዚህ ላይ። እንኳን ሌላ ልንሰብክ እኛ እንኳን ያገለገልን ያለ ሰዎች ራሳችንን ልንሰብክ አልተጠራንም፣ ነውር ነው ብለው የተከላከሉበታል። እነዚህ ሰዎችን የመርጌታ ጽጌ የሚመስለኝ ይኸውልህ የቅዱሳን ፍቅር አንገብግቧቸው የእመቤታችን ፍቅር አንገብግቧቸው አይደለም። ህዝብ እንዲረዳኝ የምፈልገው ነገር አይደለም። ምንድነው ካልከኝ ነው ምንገር። አንደኛ የዲያብሎስ ስውር ዓላማ ነው። ዲያብሎስ ኢየሱስን አትስበከው እንጂ ሙሴን ብትሰብከው አይጎዳም። በጣም ኢየሱስን አታስተምር እንጂ ፈርዖንን ብታስተምር ደንታ የለው። ድንግል ማርያም ብትሰብክ ደንታ ለምን ብትለኝ ዲያብሎስ የሚረታው የሚያሸንፈው ሙሴ አይደለም። አይታል ህይወትን የሚያሳጣው ሙሴ አይደለም፣ አብርሃም አይደለም፣
ጳውሎስ አይደለም። ራሱ ጳውሎስ እንኳን የተጠቀመው ሊጠራ የተገባውን ስም ጠርቶ ነው። በጌታዬ በኢየሱስ ክርስቶስ ስም። ጊዜው ሳይደርስ ልታጠፋን መጣ ያለ ዲያብሎስ የሚፈራው ይሄን ስም ነው። ከካህናቱ ጋር እኮ ነበር ለረጅም ጊዜ። ተዘ አብሮኩ ያስቀድስ ነበር። ምን ችግር አለበት? አንድ ቀን በመቅደስ ጌታ ሲገባ ግን ጮሆ ጊዜው ሳይደርስ ልጠፋ ነው በቃ አለቀልኝ አለው። ይሄ ስምን አትስበክ እንጂ የፈለከን ብትሰብክ ዲያብሎስ ምንም አይልም። እንደውም ራሷ ቤተክርስቲያኒቱ የምትለው አላት። እኔ አንዳንድ ጊዜ እንዴት እንደምትናገር አይገበኝም። ሰይጣን ምን አላሉ? ኢየሱስንም አትጥራ እኔንም አትጥራ፣ ኢየሱስንም ካድ እኔንም ካድ፣ ሰይጣንም የለም በል ከፈለክ ግን ኢየሱስ የለም በል። ለምን መሰለ? የለም ብትለው ህልውናውን ልትክድ አትችልም። ኢየሱስን ስትጠራ ግን ህልውናውን ነው የምታሰጠው። አይደል? ኢየሱስ ከተጠራ ህልውናው ስለሚጠፋ የለም ብትለው አለ ብትለው አይበርደውም፣ እሱ አይሞቀው፣ አይደንቀው። ስለዚህ አንዱ ትልቁ ዲያብሎስ የክብሩ ብርሃን እንዳያበራ አይምሯቸውን ያሳውራል ይላል። አንዱ የዲያብሎስ ስራ ነው ብዬ ነው ማስበው። እኔ ድንግል ማርያም እመቤታችንን እንደው እግዚአብሔር እንደው አሁን ነበር እንደው ቢልካት ደስ የሚለኝ እንደው በእውነት መላክ ከቻለች አሁን ልኳት ወደ ኦርቶዶክስ ቤተክርስቲያን መታ በስሟ የሚደረገውን ወንጀል ብትመለከት ምን ትል ይመስላል? እንደው ቢልካት ደረቷን እየደቃች ነው የምታለቅሰው። ታስታውስ እንደሆነ አንድ ጊዜ እነ ጳውሎስ ያችን በሽተኛ ፈወሱ። አማልክት ሰዎች መስለው መጡ ተባለ እና እየጠነቆለች ትርፍ የምታስመጣው እና እንትን ያበባ ጉንጉን ይዘው መስዋዕት ሁሉ ሊሰውላቸው ወደ እነ ጳውሎስ መጡ እየሮጡ። አማልክት ሰዎች መስለው መጥተዋል። እነ ጳውሎስ የወሰዱት እርምጃ ቀላል አይደለም። ጨርቃቸውን ቀደው ሮጡ ነው የሚለው። በእስራኤል ሕግ እኮ ጨርቅ መቅደድ ትልቅ ይሄ የታናሽነት መገለጫ ነው። ራስን ማዋረድ ነው እና ጨርቃቸውን ቀደው ክብር ለሚገባው ጌታ ክብር እየሰጡ ራሳቸውን ባዶ እያደረጉ ነው የሮጡት። ልክ ነው። እና ይሄ የሚያሳየው ድንግል ማርያም ብትገለጥ ነው ያልከኝ። ድንግል ማርያም አሁን እንደው ብትገለጥ እግዚአብሔር ቢልካት ከመላእክት አንዱ ወይ ገብርኤል ወይ ሚካኤል ቢመጡ እነ ጊዮርጊስ ቢመጡ እነ ተክልዬ ቢመጡ ቢልካቸው ጳውሎስ ጨርቁን ቀዶ ከሮጠው በላይ የሚሮጡበትን ሁኔታ ሊያሳዩ ይችሉ ይሆናል። ግን አንድ ነገር አለ። እዚያ ሲኦል የገባ ባለጸጋ 5 ወንድሞች አሉኝ። አይላኩም ልትለኝ ነው? ልክ ነው። ነቢያትና መጻሕፍት አሉላቸው። ከነዚህ አንዱ ሄዶ ይንገራቸው ለዚህ 5 ወንድሞች አሉኝ አላዛርን ላከው ይንገርልኝ ወደዚህ እንዳይመጡ ሲለው መጻሕፍትና ነቢያት አሉላቸው። እነሱን ይስሙ። መጻሕፍቱንማ ገፉት እኮ። እንግዲህ ፍርድ ይሄ ነው። ቅዱስ ቃሉን ወንጌልን ገፉት እኮ። አይ አሁን እግዚአብሔር ከዚህ ሌላ አማራጭ አሁን የለው። እግዚአብሔር ግልጽ አሁን የተናገርከው ላምበው የሐዋርያት ሥራ ምዕራፍ 14 ላይ ሕዝቡ ጳውሎስ ያደረገውን ባዩ ጊዜ ድምጻቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል። በርናባስን ድያ አሉት፣ ጳውሎስን እርሱ በመናገር ዋና ስለነበረ ሄርሜን አሉት። በከተማው ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችንና የአበባን አክሊሎችን ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። አየህ፣ ይሄ የአሕዛብ መስዋዕትን የለመደ የዲያ ካህን እንደለመደው ክርስቲያኖችን ሁሉ ይሄን ልምምድ ሊያስተምር። አየህ፣ ሰውየው ክርስቲያን አይደለም፣ የአሕዛብ አማልክት የመቅደስ አገልጋይ ነው። አመጣና ሊሰዋላቸው ወደደ። ከሕዝቡ ጋር ሆኖ ካመነው ከተፈወሰው ሕዝብ ጋር ሆኖ ሊሰዋላቸው። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ። ልብ በል፣ ይህን ያደረገው ሰውዬ የአሕዛብ መቅደስ ካህን ነው።
በእኛ ዘመን ደግሞ የኢየሱስ መቅደስ ነው የሚሉ ካህናት ናቸው ይሄን የሚያደርጉት። ለቅዱሳን ለጻድቃን ለሰማዕታት መስዋዕት የሚሰውት የክርስቶስ አገልጋይ ነን የሚሉ ሰዎች ናቸው። በጣም የሚገርም ነገር አታል በጣም የሚገርም ያ ሰውዬ እኮ ልክ ነው። ያ ሰውዬ በለመደው ነው ሄደው የአሕዛብ አማልክት መቅደስ ካህን ነው። እነዚህኛውን ሰዎች ምን እንበላቸው? አሁን ለቅዱሳን ለጻድቃን ለሰማዕታት በለተቀናቸው መስዋዕት ህዝቡ እንዲያደርግ የሚደረግ ህዝቡ ራሱን ሊያስመልጥ ይገባዋል። አሁን ዘመን መጥቷል። ወንጌል በኃይል ተገልጧል። እግዚአብሔር በላከው በኢየሱስ በማመን የሚገኘውን የዘላለም ሕይወት አግኝቶ ነፍሱን ማሳረፍ አለበት። ስለዚህ የመጀመሪያው ነገር ምንድነው? ሰይጣን ዲያብሎስ አይምሮን በማሳወር ኢየሱስ እንዳይጠራ የሚጠቀምበት ነገር ቅዱሳንን አብዝቶ መስበክ ነው። ሁለተኛም ለሆነ ወደዚህኛው ሳልጨርስልህ ልብሳቸውን ቀደው ወደ ሕዝብ መካከል እየጮሁ ሮጡ። እነማን ናቸው? እነ ጳውሎስ። ጌታ ይመስገን እግዚአብሔር በእኛ በሰራው ስራ ሕዝቡ ክብሩን ገለጠ፣ ሕዝቡ አመነ፣ በለተቀናችን መስዋዕት ሊሰዋ ነው ብለው ደስ ብሏቸው አልተቀመጡ። ሕዝቡ ሊሰዋ እዚህ ተሰብስቧል። እነ ጳውሎስ ግን ጨርቃቸውን ቀደው ሮጡ ነው የሚለው። ወዴት እንደሮጡ ልብ በል። ሕዝቡን ጥለውት ነው የሄዱት። ከዚያ ምን አለ ጳውሎስ? ደስ ያለኝ ነገር እናንተ ሰዎች ይህን ስለምን ታደርጋላችሁ? ምኑን? መስዋዕቱን፣ ክብሩን፣ አገልጋዮቹን መስዋዕት እየሰዉ መዝሙር እየዘመሩ ቀን መድበው እያስከበሩ አየ እልልታ ጭብጨባ እየሰጡ ማስደረግ ለምንድን ነው የምታደርጉት አላቸው። እኛ ደግሞ እንደናንተ የምንሰማ ሰዎች ነን። እግዚአብሔር ይባርካቸው በእውነት አባቶቻችን ሐዋርያት። መንፈስ የነዳው አገልጋይ እንደዚህ ነው የሚያደርገው። ለዚህ ጳውሎስ በሌላ ስፍራ ምን አለ? ራሳችንን እንኳን ሰብክ። የኛ ካህናት ግን ቅድስት ድንግል እንድትሰበክ ይረዳሉ። ቅዱሳን እንዲሰበክ ይረዳሉ። በርጌታ ዘቂ እና ምን አለ መሰለህ? የምንሰማ ሰዎች ነን። ከዚህ ከንቱ ነገር እግዚአብሔር ለሰው ከንቱ በጣም ከባድ ነገር ነው። ለካ ይሄንን ቅዱሳን ጻድቃን ሰማዕታት ምናምን እያልን የምናረጋቸው ድግስ፣ ክብረ በዓል፣ ስግደት፣ አምልኮ የክብር ነው፣ ያክብሮት ነው፣ የጸጋ ነው እያልክ የምናረገው ነገር ከንቱ ነገር ብሎታል ሐዋርያው ጳውሎስ። ዛሬም ለሕዝባችን እላለሁ ከዚህ ከንቱ ነገር ነፍሳችሁን አድናችሁ ነፍሳችሁ ሊቤዥ ወደሚችለው ወደ ኢየሱስ እንድትፈጥኑ መልእክቴን አስተላልፋለሁ። እንዲህ አለ። ልጨርስና አንተ ቀጥልልኝ። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእነርሱ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። አሁን አየ የሊቃውንትን ችግር ነው የጠቀስነው አይደለም? እውነተኛ ሊቃውንት ሰዎችን ከከንቱ ነገር ወደ ሕያው እግዚአብሔር ወንጌል ዞር እንዲሉ የሚያደርጉ ናቸው። ወንጌል ምንድነው ብዬ ነው የምጠይቀው። ወደ ወንጌል ነው ዞር ያደረግናቸው ይሏለሁ። ወንጌል ምንድነው ብለን እንንገራቸው። ወንጌል ምንድነው? መርጌታ ጽጌ ይኸውልህ በጣም የሚገርመው ነገር ያው ካነበብከው ክፍል እየተነሳው ነው መናገር የምችለው። ጳውሎስ እኮ እውነት ለመናገር ጻድቅ ይሆን አይሆን ሰዎች የፈጠሩት ይሆን አይሆን ብለን እኮ በገር ለምንመዝነው ሐዋርያ አይደለም። የተመሰከረለት ባለቤቱ ወርዶ የተገለጸለት ሰሜን ተሸከም ዘንድ ያለው ምርጥ ሐዋርያ ነው። ስለዚህ ታይቻለሁ ነው ያለው። ይሄን ሐዋርያ ከጽድቅ ልታወጣው አትችልም፣ ወይም ደግሞ የሆነ ገድል አንብበህ በገድል ልትመዝነው አትችልም። ከመጽሐፍ ቅዱሱ ያገኘው ሐዋርያ ነው። ለዚህ ሐዋርያ ነው ሰዎች መስዋዕት ሊሰው ያክብሮትም ሌላም የመሳሰለውን ነገር ሁሉ ሊያደርጉ የተሯሯጡት አክሊል ሊያደርጉ። አሁን ተመልከት፣ ይሄ ሐዋርያ ለእግዚአብሔር ክብር ሲል ራሱን ከዚያ ክብር ለማሸሽ ያን ያህል ጨርቁን ቀዶ የሮጠ መተኪያ ልብስ እኮ የለውም ሐዋርያው። ያለችው አንዲት ልብስ ናት። ያንን ቀዶ በመሮጥ በጭንቅ የከለከለ ሐዋርያ መልእክት የማይሆንልን ለምንድነው ዛሬ ለኛ? አሁን ከጳውሎስ የተሻለ ሊቃውንት ሳለ ወይ? በእውቀት ደረጃ ብንመዝን እንደ ጳውሎስ አለ ወይ? ጳውሎስ እኮ ስጋና ደም
አላስተማረኝም ኢየሱስ ክርስቶስ ገልጦልኛል ነው ያለ በስጋም ብናየውም ከገማልያል እግር ስር ቁጭ ብሎ የተማረ ሐዋርያ እኮ ነው ያንን እንዳልተማረ ቆጠረ ልክ ነው ስለዚህ ጳውሎስ በየትኛው መስፈርት ከማናችንም በላይ ነው አሉ ከሚባሉ ሊቃውንት አንዳንድ በዚህ የቤተክርስቲያኑ ሊቃውንት እኮ መጻሕፍት በቁጥራቸው የሚበልጡኝ በእውቀት አይበልጡኝም የሚሉ እኮ ሊቃውንት ትዕቢተኞች አሉ ቤተ መጻሕፍት ገብተው ላይብረሪ እነዚህ ሁሉ በቁጥር የሚበልጡኝ እንጂ በእውቀት አይበልጡኝም ስለዚህ ይሄን ያህል ትዕቢት ተሞልተው ከጳውሎስ እንዴት ነው የማይማሩት ጳውሎስ ለማን ክብር ሰጠ ደግሞ እኮ ወደ ሕያው እግዚአብሔር ዘወር እንድትሉ ብሎ የዘላለም ሕይወትን መስመር ነው ያስያዛቸው የምናየው ስለዚህ አንደኛ ክብርን በመጣል ሁለተኛ ኢየሱስ ክርስቶስን በማስቀደም የጳውሎስ ይህ አገልግሎት ታምራት ያደረገ እንደው እውነት የነገር ታምር ያደረገ ሊቃውንት ቢመጣ ድው የፈወሰ ሊቃውንት ሙት ያስነሳ ቢመጣ በዚህ ምድር ላይ መኖር እንችላለን ሃይማኖት ሳይሆን አይቀርም እሱ ራሱ ሃይማኖት ይሆናል ይገበኛል ነው የሚለው ይገበኛል ምን ችግር አለ ይሄ እኮ ነውር አይደለም በአባቶቻችን የሆነ ነገር ነው የሚለው እና ይሄ ትልቅ የቤተክርስቲያኒቱ ውድቀቷ ነው እና ለምን ቤተክርስቲያኒቱ እነዚህ አሁን ሊቃውንቶቻችን ይሄንን ያህል ግንዛቤ ይሄንን ያህል ትኩረት የሐዋርያትን ትምህርት ይሄን እኔ እንዴት በምን ቋንቋ እንደምገልጸው ትንሽ እቸገራለሁኝ ኢየሱስ ክርስቶስ የዘላለም ሕይወት እንደሆነ ያውቃሉ አያውቅም ራሱን የቻለ አንድ ምናይበት ሰፊ መንገድ ይኖርናል ነገር ግን አሁን ወንጌል ይውል ቅዱስ ጳውሎስ ያለው ወደ ሕያው እግዚአብሔር ዘወር እንዲሉ ወንጌልን እንሰብካለን ያየ አሁን እውነተኛ ሊቅ ሰውን ወደ እግዚአብሔር ፊቱን እንዲያደርግ ወደ ክርስቲያን ወደ ጻድቃን ወደ መላእክት አይደለም የማወራው አይደለም ወደ እግዚአብሔር ዘወር እንዲል የሚሰበከው ወንጌል ነው ስለዚህ ወንጌል እነዚህ ሰዎች ሊቃውንት ወንጌል አይሰብኩም ብለን እንደምብ ለምንድን ነው ይሄን ያልኩት ወንጌል ምንድነው አንተ ዳዊት ጎልያድን ገደለ ብለ ሰብከ ወንጌል ነው ትለኛለህ በምንም ተአምር ሊሆን አይችልም ፈርዖን አሰጠመ ምናምን ብለ ወንጌል አይደለም የአዲስ ኪዳን ወንጌል ራሱ ኢየሱስ ነው አሁን በእኛ ቤተክርስቲያን አንዱ ትልቁ ፈተና የሆነው ሚካኤል የሚል መጽሐፍ ቅዱስ ታገኛለህ ገብርኤል ታገኛለህ እንዲሁ በጥቅሉ መላእክት የሚል ቃል ታገኛለህ መላእክት የእግዚአብሔር መንግስት የዘላለም ሕይወት ይወርሱ ዘንድ ላላቸው ሰዎች የሚላኩ የሚያገለግሉ ናቸው የሚል ቃል ታገኛለህ ስለዚህ ዛሬ የምንነጋገረው በመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ 1 ቁጥር 14 የሆነ ነገር ይሉና ስለ ሁለት ነገር እንነጋገራለን ይላሉ አንደኛ ስለ ዘላለም ሕይወት እኔም ራሴ ስደናገርበት የነበረውን የተወናበደ ትምህርት ነው በአንድ በኩል መምነግር ምን ያህል ሰዎች በእንዲህ አይነት አካሄድ እየተጎዱ እንዳሉ ስለ ሁለት ነገር እንማራለን ይላሉ አንደኛ ስለ ዘላለም ሕይወት ልብ በል አሁን የዘላለም ሕይወት እዚያች ላይ ያለች የዘላለም ሕይወት ይወርሱ ዘንድ ላላቸው ሰዎች እነማን ናቸው ኢየሱስ አይደለም የሚሰበከው መላእክት ናቸው ስለዚህ ቅዱሳን መላእክት ለዘላለም ሕይወት አገልግሎት ሰጪ ናቸው ስለዚህ እነሱ መማፀን እነሱ መደገፍ በቃ አሁን የተማሩት እንዲህ አይነት የተጸፈለቀ የተፈታ ሳይሆን የተጸፈለቀ የተደፈጠጠ ትምህርት ስለሆነ የሚያስተምሩት መላእክትን ለዘላለም ሕይወት ይጠቀሙባቸዋል አሁን ሐዲስ ኪዳንን ስበኩ ብትላቸው ዛሬ ስለ መላእክት መስበከው ስለ ጻድቃን የሆነ ቦታ ላንሳ ማቴዎስ 10 በስሜ በደቀ መዝሙር ስም ቀዝቀዛው ኃይሰጣ እዚህ ውስጥ የሚገቡልህ እግዚአብሔር በማቴዎስ 25 ጌታችን ኢየሱስ ክርስቶስ ለፍርድ ሲመጣ መላእክትን ይልካል ፍየልን እረኛ ከበግ እንደሚለይ እንደዚሁ መላእክት ደግሞ ኃጥአንና ጻድቃንን ይለያሉ መላእክት በጣልቃ ገብነት ሥራ እንደሚሰሩ ስለዚህ ወንጌል የምትለው ቃል ለኢየሱስ ብቻ የምትሰበክበት እድል የላትም ቤተክርስቲያኒቱ ውስጥ ስለዚህ መላእክት በኋላ ሲመጡ እንዳያጡኝ ነው ዛሬ ማገለግላቸው እንዲያደሉልኝ ወደኔ ምናልባት ሲመጡ ደግሷል በስሜ መዝሙር ዘምሯል በስሜ ምናምን ብለው እንዲለዩኝ ነው ይውልህ እውነቴን እምልህ ድርሳነ ሚካኤል
በያማኙ በየኦርቶዶክስ ቤት አለ። የነፍስ አባቱ ውሃ ቀርተሽ ድርሳነ ሚካኤል አዘጋጅተሽ ጠብቂኝ ብሎ ወደ ነፍስ ልጁ ሂዶ ድርሳነ ሚካኤልን ሲያነብ ልጆቿ ምናልባት ባሏም ካለ ስራ ካልሄደ እሱም አብሮ ድርሳነ ሚካኤል የወሩን በደንብ አድርገው ሰምተው ጸበሉ ሲረጭ የሚካኤልን ታምር ጸጥ ብለው ከልባቸው ሰምተው ነው። ስለዚህ ወዳጆች ሆይ የዚህን መልአክ ምሕረቱን ቸርነቱን እግዚአብሔር የሰጠውን ኪዳን መልአከ ምክር እኮ ነው የሚሉት የአብ አማካሪ የምክሩ አበጋዝ ይለዋል በአማርኛ ቃል። አበጋዝ ማለት እኮ የመጨረሻ ትልቁ ምክር ሰጭ ማለት ነው በቤተ ክርስቲያኒቱ ቋንቋ የመጨረሻ ምክር ሰጭ። ስለዚህ መልአከ ምክሩ ለአብ ከተባለ ሚካኤል ማለት ከአብ መጋረጃ ውስጠኛ ክፍል ገብቶ ምሕረት ተቀብሎ ነፍሳትን እንዲያወጣ የሚወጣ የአብ አማካሪ። ይሄንን ነው ምእመኑ የሚሰማው። ስለዚህ ሚካኤልን ዘክሩ። ስለዚህ ወንጌል የሚባለው ይሄ ነው። የአዲስ ኪዳን ትምህርት ይሄ ነው። እግዚአብሔር ለቅዱሳኑ ይሄን ክፍል ሰጥቷቸዋል፣ ይሄን ኪዳን ሰጥቷቸዋል። ስለዚህ አሁን አንተ ቄስ ብትሆን ወደ ነፍስ ልጆች ይሄ በይ የሚመችሽ ወይ ገብርኤል ወይ ሚካኤል ወይ ከጻድቁ አንዱ ዝክር ዘክሪ። የኔ ነፍስ ልጅ ነሽ፣ ዝም ብለሽ መኖር የለብሽም። የሆነ በዓል መዘከር አለብሽ። በአቅምሽ ዘክሪ። ስለዚህ ቤተክርስቲያኒቱ በመምህሮቿም በሊቃውንቶቿም በኩል ከፍተኛ ችግር ላይ ነው ያለችው ብለን እንደምድም። ከፍተኛ ችግር ላይ ነው። ቅድም ያነሳቸው 2-3 ነጥቦች ወንጌል የሚባለው ይሄና ይሄን የመሰለው በዚህ የተሸበበ ስለሆነ ወንጌል ማለት የቅዱሳን ታሪክ ነው። ገድላት ድርሳናት በሙሉ ወንጌል ገላጭ ናቸው። ግን ከማቴዎስ ወንጌል አዲስ ኪዳን ላይ ስንመጣ ከማቴዎስ ወንጌል እስከ ራእየ ዮሐንስ ድረስ ሐዋርያት አንድ ቅዱስ የሰበኩት አለ። እሺ እመቤታችንን ሰብከዋታል። ልክ አሁን የኛ አባቶች እንደሰሩት ስርዓት ለምሳሌ የአክብሮት ስግደት እንዲሰጡ አሁን የጸጋ የአክብሮት አይደለም እንሰጣታለን እንሉት አግኝተህ ታውቃለህ? እዚህ አሁን እንዲሁ ከማቴዎስ ወንጌል እስከ ራእይ ድረስ እንግዲህ እመቤታችን ቆይታለች አይደል? በ64 ዓመቷ ነው የሞተች። መንፈስ ቅዱስ ከወረደ በኋላም ረዘም ያለ ወደ 15 ዓመት ያህል ቆይታለች ነው የሚባለው። አብራቸው ቆይታለች። ስለዚህ የእመቤታችንን የሞቷን ነገር ሐዋርያት ተሰብስበው ከወሰኑ እውነት ለመናገር ወንድሜ እንዴት በመልእክታቸው ሳይጽፉት ቀረ ስለእመቤታችን? ምናልባት ይሄንን ነገር ከዚህ በፊት አንተም ተናግረዋል ይመስለኛል። የቆርኔሌዎስ ታሪክ ሲጽፉ ልበል፣ የአንድ ደግ ወታደር ሲጽፉ፣ የአንድ አገረ ገዢ መታመሙን በተቅማጥ ሲጽፉ ልብ በላው ይሄን ሲጽፉ እንዴት ለእመቤታችን የጸጋ ስግደት አምልኮት ወይም አሁን ደግሞ አምልኮት ተብሏል አይደለም እና መልካታለን ብለዋል ስግደት እንዲገባት ለተቀኗ እንዲከበር ሐዋርያት አዘዋል ወይ ነው? በኋላ የመጡ አባቶች መብት አላቸው ወይ? ለምንድነው ይሄንን ማነሳው? የቅዱሳን ፍቅር ይዟቸው አይደለም አባቶቻችን። ስውር የዲያብሎስ ተንኮል፣ ሁለተኛ ወንጌል እና አለማወቃቸው፣ ወንጌልን አለመስበካቸው ያመጣው ነው እያልኩ ነው ያለሁት። እና እንዴት በእኛ ዘመን ወንጌል ቅዱሳን ሆኑ? እንዴት በእኛ ዘመን ወንጌል ድንግል ማርያም ሆነች? መላእክቱ ሁሉ እንዴት ወንጌል መላእክት ሊሆኑ ይችላሉ? እንግዲህ የወንጌል አገልጋዮች እንጂ ሊሆኑ የሚችሉት ይኸውልህ አንዱ ትልቁ በሽታ በግድ ጠምዞ አንድ የማድረግና የማመሳሰል ችግር አለ። አሁን ቤተክርስቲያኒቱ በፈሊጣዊ ንግግር በምእመናን በመሸንገል በጣም የተካነችበት አካሄዳለ። እግዚአብሔር በኢየሱስ ክርስቶስ ሞት ሰማያውያንና ምድራውያንን አስታርቋቸዋል። አሁን መላእክትና ሰዎች አንድ ሆነዋል። መላእክት በቀጥታ ሰዎችን ለመርዳት የሚመጡ ናቸው። የአምላክን ወደ ሰው የሰውን ወደ አምላክም የሚያመላልሱ ናቸው። እንደ በፊቱ እግዚአብሔር በተቆጣበት ዘመን መላእክትም በሰው ልጆች ላይ የቁጣ መላእክት አልነበሩ።
ስለዚህ አሁን በሐዲስ ኪዳን ሰውና መላእክት አንድ ሆነዋል ይሄን ደግሞ ማስረጃ ብለው ያን የተወለደበትን የእረኞችን ቦታ መላእክትና ሰዎች ባንድ ላይ የዘመሩበትን ይጠቅሱልሃል ስለዚህ መላእክት አሁን የኛ ተባባሪዎች የኛ ረዳቶች የኛ አጋዦች እንደሆኑ ናቸው ግን የደህንነት መንገድ አስመስለው ሁሉ የማሳየትም አባዚ እዚህ ላይ ነው የሚፈጠረው ቤተክርስቲያኒቱ ወንጌል ጥንቃቄ የሚገባው መልእክት እንደሆነም መመልከት አልቻለችም ከዚህ በፊት ከማቴዎስ እስከ ራእይ ድረስ ሐዋርያት ኢየሱስ አብ እኮ አልተሰበከም አይደለም አብ ልጁን ሰጠ እንጂ የተሰጠ ልጅ የተሰበከው ልክ ነው አብም የሰበከው ልጁን ነው የሰበከው መንፈስ ቅዱስም የሚገልጠው ልጁን ነው ያከበረ ሐዋርያት የሰበኩት ልጁን ነው ነገሩ ሁሉ ልጁ ላይ ነው ያለው ልክ ነው እነ ጳውሎስ እንግዲህ የዕብራውያን መልእክት ጸሐፊ ጳውሎስ ነው የሚባለው በራሱ ላይ ሐዋርያው የጳውሎስ መልእክት ተብሎ ነው የሚጻፈው እና ምን አለን በዚህ ሐሳብ እንስማማለን ጳውሎስ ለሕጉ ቀናተኛ እንደነበረ ያለ ነቀፋ የሚኖር እንደነበረ ሕጉን ለማስከበር ከላይ ታች ሲሮጥ የነበረ ኢየሱስ የሚባል ስም እንዲሰደብና ኢየሱስን የሚጠሩ ሁሉ ወህኒ ቤት እንዲጣሉ የሙሴ ሕግ ባለበት እንዲቀጥል ዋጋ ሲከፈል የነበረ ሐዋርያ እንደነበረ እናውቃለን ነገር ግን ደማስቆ ላይ ኢየሱስ ከተገለጠለት በኋላ ስሜን በእስራኤል በነገስታትና በአሕዛብ ሁሉ ፊት ተሸክመህ ትሄዳለህ ሲለው ተልኮውን ሲወጣ የተናገራቸው ነገሮች በፊት ሲሰብካቸው ሲተረተራቸው የነበሩ ታሪኮች ነበሩት ዕብራውያን ምዕራፍ 11 ላይ ስትመለከት እገሌ በእምነት ያለ የእምነት ሰዎችን ድል እንዳደረጉ ይዘረዝራል ከዚህ ይቀጥልና ምን ይላል እንግዲህ ምን እላለሁ አለ እንግዲህ ምን እላለሁ ቁጥር 32 ላይ ዕብራውያን 11:32 ላይ እንግዲህ ምን እላለሁ ስለ ጌዲዮን ስለ ባርቅ ስለ ሶምሶን ስለ ዮፍታሔ ስለ ዳዊት ስለ ሳሙኤል ስለ ነቢያትም እንዳልተረክ ጊዜ አጥረብኛል ይሄ ሲሰብክ ይውል የነበረ ሰው ልክ ነው ይሄ በቃ በይቀጥላል ዘመኑን ሁሉ እግዚአብሔርን የሚገልጠው በነጌዲዮን ነበር እግዚአብሔርን የሚገልጠው በነሶምሶን ነበር ደሞም ነበር ብሉይ ኪዳን በብሉይ ኪዳንም በቅዱሳን ሰዎች ነው የሚገለጠው በመላእክት ነው የሚገለጠው እንደዛ ነበር መገለጫው እነሱ ነበር ልክ ነው የዘመኑ ፍጻሜ ሲደርስ ግን ሁሉን ወራሽ ባደረገው ዓለማትን ሁሉ በፈጠረበት በዚህ ዘመን መጨረሻ ለኛ ተናገረና መልእክቱ ሲጀምር እንደዚህ ነው የጀመረው ከዚያ በኋላ እነዚህ ሰዎች ነበረ አሁን ግን እንዳልተረክ ጊዜ ያጥርብኛል አለና ጠቅለል አድርጎ በኮረጆ ውስጥ ነው ያስቀመጣቸው ስለዚህ አሁን ጊዜ ካገኘ ባለችው ጊዜ ኢየሱስን መስበክ ብቻ ይሄ የሐዋርያት ተልኮ ይሄን ያሳያል እንጂ ኢየሱስን ለመግለጥ ብለን ገብርኤልን መስበክ ኢየሱስን ለመግለጥ ብለን ማርያምን መስበክ ልትገልጥ አትችልም እንጂ ገብርኤልን ሰብከኮ ስግደት መስጠት ለሱ ነው ሆነ ገብርኤልን ሰብከኮ የምትዘምረው ለሱ ነው አየ ቅዱሳንን ሰብከኮ የምታሸበሽበው ለነሱ ነው አባቴ ሚካኤል አባቴ ተክለ ሃይማኖት እያልን የምትዘምረው ለሱ ነው ስለዚህ ኢየሱስን አልገለጥንም አየ እዚህ እንደው አሁን ያነሳ ነው ልናገር አንድ ነገር ስላየው ነው እነዚህ ሰዎች ቅዱሳንን የሚሰብኩበት ምክንያት እኔ በደንብ ህዝቡ እንዲያውቅ ፈልጋለሁ እዚህ ዕብራውያን ምዕራፍ 1 ላይ አሁንም ልድገምና ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል ማን ኢየሱስ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባቱ ሆነዋለሁ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ለማን በጣም ጥሩ ደግሞ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ በቃ እንደውኮ እኛ ለመላእክት ሰግደን እነሱ ደግሞ ለጌታ ይስገዱ አልተባለም እኛም ለጌታ ስገዱ ነው የተባልነው መላእክትም ለጌታ ስገዱ ነው የተባልነው ለዚህ ነው ራዕይ ዮሐንስ ምዕራፍ 19 እና ምዕራፍ 21 ላይ ተዝልህ እንደሆነ አብሬ እግዚአብሔርን ከማገለግሉ ጋር መሰግድ ነኝ እኮ ነው ያለው እኔም እንዳንተ ባሪያ ነኝ ያለው
ስለዚህ የኛ ሰዎች ቅዱሳንን መላእክትን አብዝተው የሚሰብኩት በሶስተኛ ደረጃ ኢየሱስን ስለማይወዱት ነው የሚል አቋም አለኝ እኔ ያንተ አቋም ላይሆን ይችላል መልገታ ኢየሱስን ስለማይወዱት ነው ብቻ ማለቱ ብቻ በየላል ደመድም ይችላል ምክንያቱም ይኸውልህ ኢየሱስን ብቻ በመስበክ የለው ሁሉ ይቅር ከተባለ በቤተ ክርስቲያኒቱ ያለው ጥቅማጥቅምና የገቢ ምንጭ በሙሉ ይነጥፋል ብለው ስለሚፈሩ እሱ ደግሞ አራተኛ ነጥብ ሊሆን ይችላል እሱ አንዱ እንደ አንድ በሽታ አድርገን ምን ይሆናል እንደ አንድ በሽታ ወሰደ በትክክል ኢየሱስን ካለማወቅ የተነሳ በብቸኝነቱ አንተ እንዴት አይነት አለመታደል ነው እንዴት ሰው ለዘላለም ይወድ ይጨክናል ደሞ እኮ ዲያብሎስን ተሰብከዋለች ይውልህ የዲያብሎስን ክፋት ቀንዱን ጥርሱን ጭካኔውን እኮ ተሰብከዋለች ማምለጫው ኢየሱስ እንደሆነ ግን ለምንድን ነው የማትሰብከው እውነት ከዲያብሎስ ማምለጫ ገብርኤል ነው ወይ ከዲያብሎስ ማምለጫ ሚካኤል ነው ወይ ማርያም ናት ወይ የዲያብሎስን ሥራ ሊያፈስ ማን ነው የተገለጠው እና ይሄ ነገር በጣም አደገኛ ነገር ነው ቤተክርስቲያኒቱ አሁን ምኛ ምን ጾው ካህናቱ ህዝቡን ያጡ ጊዜ ምን እንደሚወስኑ አናውቅም በሂደት ግን ህዝቡ ግን መባነን አለበት ሰጥቶ እንደማይጸድቅ እንንገረው ዝክር ዘክሮ እንደማይጸድቅ በሚካኤል ስም በራሱ በኢየሱስ ስም እንኳን መጽውቶ እንደማይጸድቅ በተከፈለለት ቤዛነት ካልሆነ በስተቀር በስላሴ ስም መጽውቶ እንደማይጸድቅ አቡነ አባ ኤፍሬም የሚባለው የውዳሴ ማርያም ደራሲ እኮ ሲመጸውት በመላእክት በስላሴ በጻድቃን በኢየሱስ ስም አይመጸውትም ነበር እንግዲህ እንግዲህ ሰውዬ አባ ኤፍሬም ማለት እንትን ውዳሴ ማርያምን የጻፉ ናቸው ልብ በል ተመልከት የእመቤታችን ፍቅር ያቃጠላቸው ነበር የእመቤቴን ምስጋናዋን እንደ ምግብ በልቸው እንደ ውሃ ጠጥቸው አልፎልኝ ይሉ ነበር ስለዚህ እነዚህ ሰዎቻችን ቅዱሳንን አብዝተው የሚሰብኩት አይ እመቤታችንን አብዝተው የሚሰብኩት የእውነተኛ ፍቅር አይደለም አይ ፍቅር አይደለም የክርስቶስ ጥላቻ ጭምር ነው ለምን መሰለ ጠላት አዘጋጅቶታል አሁን አይምሮን ያሳውራል ልብ በላው ለምሳሌ አሁን ቅድም ያለው የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ አለ አይደለም ይላል ስለ መላእክት ግን ሲናገር መላእክቱን መናፍስት አገልጋዮቹን የሳት ነበልባል የሚያደርግ ይላል ስለዚህ የመላእክት ነገር መላእክቱ መናፍስት አገልጋዮቹን የሳት ነበልባል ነው የሚያረጋቸው ይልና ስለ ልጁ ግን እኔ ደስ የሚለኝ ነው ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው ጽድቅን ወደድህ አመጻን ጠላህ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት ሰማዮች የእጅ ሥራ ናቸው እነርሱ ይጠፋሉ አንተ ግን ጸንተ ትኖራለህ ሁሉ እንደ ልብስ ያረጃሉ እንደ መጎናጸፊያ ተጠቀልላቸዋለህ ይለወጡማል አንተ ግን አንተ ነህ አመታቶች ከቶ ያልቅም ይላል ነገር ግን ከመላእክት እዚህ ጋር ነው ልብ በለልኝ ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ የተቀመጥ ከቶ ለማን ብሏል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ለማገዝ የሚላኩ ስለዚህ እነዚህ ሰዎች የሚንቀሳቀሱት በሚልክ ኃይል እንጂ ባንተ ጥሪ አይደለም አይ ኑ ምንድነው ወደኛ ኑ ወደኔ ነይ ብለን ምንድነው ብለን እንደምንጮኸው እኛ ጠርተናቸው ሳይሆን መዳንን ለሚወርሱ እግዚአብሔር የሚያውቅ አምላክ የሚልካቸው ናቸው ለማገዝ የሚልካቸው ናቸው አንተ ጠርታቸው የሚመጡ አይደለም በምንም ታምር ደግሰላቸው አይመጡም ተመስሎ የሚመጣው አጋንንት ነው ስለዚህ ተደግሶላቸው አይመጡም ተጠርተው አይመጡም ተገለጠ የሚባለው መልአክ አይደለም ሰይጣን የብርሃን መልአክ በመምሰል ራሱን እየለዋወጠ ነው የሚገኝ only እገለጣለሁ ያለው ኢየሱስ ብቻ ነው ቃሌን የሚወድ የሚያደርገው አባቴ ይወደዋል እኔም ወደዋል ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ራሳችን እንገልጥለታለን በቃ
ራሴን ገልጠለታል አሁን የሚገለጥ አዲስ ኪዳን የምንጠብቀው የሚጠራ የሚለመን የምንሰግድለት መላእክትም አብረውን የሚሰግዱለት የሚላኩለት የሚታዘዙለት አንድ ጌታ ነው ወንጌል ማለት ይሄ ጌታ ነው በሮሜ 1 መሰረት ወንጌል ሰባኪ አይደሉም ሰባኪያን ወንጌል አይደል የሚባሉ እንግዲያስ ወንጌል ማለት ቅዱስ ሚካኤል አይደለም በጣም ሊሆን አይችልም እንግዲህ አንድ ነገር አለ ቤዛ ብለን ስንል ጫማ ቤዛ ይሆናል በኋላ እንመጣበታለን በሚቀጥለው ክፍላችን ውስጥ እንመጣበታለን ገንዘብ ቤዛ ይሆናል ዕቃ ይሆናል ጫማ ቤዛ ይሆናል እንደምንለው ድንግል ማርያም ቤዛ ትሆናለች ብለ ማጭበርበር አንችልም አይ ሚካኤል መስበክ ወንጌል ነው የምስራች ነው ሚካኤል መስበክ ብለ ማለት አትችልም ያዲስ ኪዳን ወንጌል እግዚአብሔር የተናገረው ወንጌል አማርኛችን የተናገረው ወንጌል አይደለም መዝገበ ቃላት የሚናገረው ወንጌል አይደለም እግዚአብሔር የተናገረው ወንጌል ኢየሱስ ነው በመዝገበ ቃላት ወንጌል የምስራች ሊሆን ይችላል የቃላት ትርጉም ሊሄድ ይችላል አሁን ለምሳሌ ባለቤት ወለደች የምስራች ብለው ወንጌል አልኩት ነው የሚባለው እንዲህ ብለ ልናጭበረብር አይገባም አንድ አይደለም ከኢየሱስ ጋር ወንጌል ኢየሱስን ስንል መላእክትን ወንጌል ስንል አንድ አይደለም ብለ ማጭበርበር የለብን አብ ወንጌል ያለው ኢየሱስን ነው ሮሜ ምዕራፍ 1 ከቁጥር 1 እስከ 3 ድረስ ሐዋርያው ጳውሎስ ሐዋርያ ሊሆን ለኢየሱስ ወንጌል ተለየ ይህም ወንጌል በስጋ እንደ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን በኃይል በመነሳት ስለተገለጠ ስለ ልጁ ነው ወንጌል ካህናቶች አባቶቼ መምራን ሊቃውንት ሊቃነ ጳጳሳት ወንጌል ይሄ ኢየሱስ ብቻ ነው የመዝገበ ቃላት የምስራች የመዝገበ ቃላት ወንጌል አይደለም የእግዚአብሔር ወንጌል ለእግዚአብሔር ወንጌል ተለየ ነው የሚለው ለመዝገበ ቃላት ወንጌል አይደለም የተለየው ለእግዚአብሔር ወንጌል የተለየው ወንጌል ኢየሱስ ነው ይህም ወንጌል አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 3 እንደሚለው ወንድሞች ሆይ የነገርኳችሁ ያሳሰብኳችሁ የተቀበላችሁበት የቆማችሁበት ወንጌል በምን አይነት እንደሰበኩላችሁ እንደገና ላሳስባችሁ ወዳለሁ እኔ ደግሞ እንደተቀበልኩ ጌታ እንደተቀበልኩት አሳልፌ እሱን ሰጠኋችሁ መጽሐፍ እንደሚል ክርስቶስ ስለ ኃጢያታችን ሞተ መጽሐፍ እንደሚል ተነሳ ወንጌል ይሄ ነው የሰበኩላችሁ ወንጌል ቅዱስ ሚካኤልን አይደለም ድንግል ማርያምን አይደለም አየ ራሳችንንም አይደለም ማለት ጳውሎስ ወንጌል ኢየሱስን ነው እነዚህ ሰዎች ሊቃውንትም የምንላቸው መምህራንም የምንላቸው ቅዱሳንን የሚሰብኳቸው አንደኛ ወንጌልን ስለማያውቁ ነው ሁለተኛ ዲያብሎስ አእምሮን ስላሳወረ ኢየሱስ እንዳይሰበክ ነው ሶስተኛ ሰዎች ኢየሱስን ስለሚጠሉት ነው እዚህ እኔ የቤተ ክርስቲያን ችግር ብዙ ነገር ነው አሁን ወደ ዝክረ ኒቂያው እንመጣለን ወደ ዝክረ ኒቂያው ብቻ አይደለም መሰረታዊ ደግሞ ችግር አላት የተጠራቀመ ችግር አላት ቤተ ክርስቲያኒቱ ለምሳሌ ወንጌልን የገፋች ቤተ ክርስቲያን ነች አሁን አናነሳው የሚቀጥለው እናየዋለን ቀጥለን ነው የምናየው ወንጌልን የገፋች ቤተ ክርስቲያን ነች ዝርዝሩን እናየዋለን ቅዱሳንን ያሳደደች አማኞችን ያሳደደች ቤተ ክርስቲያን ነች አየ የኢየሱስን ሚስጥር የደበቀች ነች የሰወረች ነች አየ ጽድቅ ቅድስና ቤዛነት ምንላቸው ተሰውረው ነበር አየ በብህትውና ተሰውረው ነበር በኢየሱስ እንደነበሩ ማን ጽድቅ ቤዛነት ቅድስና የተደረገ በማን ነው የሚለው በኢየሱስ ነው የሚለው የሰወረች ነች መንግስተ ሰማያትን በሰው ላይ የዘጋ ዝርዝር ሁኔታዎችን መጣል ማለት ነው እንደው ያሁኑ እናጠቃለውና የቤተ ክርስቲያናችን ችግር ተሰፍሮ የማያልቅ ነገር ነው እነዚህና ቀጥለን ምን ገልጣቸው ችግሮች ቤተ ክርስቲያኒቱ አሁን ላለችበት ውጥንቅጥ ሁኔታ ገብታለች ዋና መልእክታችን ችግር ውስጥ መግባቱ አይደለም አገር ያወቀው ነው እንዴት ከዚህ ችግር ልትወጣ ትችላለች ምን ማድረግ አለባት የሚለውንም ይቀጥለው እንናገራለንና እስቲ ነው በችግሮች ላይ ማጠቃለያ ነገር ሰጥበት እንደተባለው ችግሩን በዚህ ጊዜ በቀለ ብለን አንድ ወቅት ብቻ የምናነሳው አይደለም እየገዘፈ በአንዱ ችግር ላይ ሌላ ችግር እየተጨመረ በአንዱ ችግር ላይ ሌላ ችግር እየተጸነሰ ችግሩ እየበዛ ቅርንጫፍ እየሆነ አሁን ዘርፈ ብዙ ለቅመህ የማትጨርሰው ችግር ሆኖ ታይዋለ እና ቤተክርስቲያኒቱ ከፈሬ መናጥስ ሞት በኋላ ብለን ችግሮችን እንደመነሻ ማንሳት እንችላለን የግብፃውያን ጣልቃ ገብነት የረጅም ጊዜ ቆይታቸው
አንዱ ችግር ነው ብለን ልናይ እንችላለን። ባሕታውያን ታየን የሚሉት ነገር የፈጠሩት ነገር ነገስታት ለክብራቸው ለጥቅማቸው ሲጠጓት ቤተክርስቲያን የተጠጓት የነገስታትን ክብርና ጥቅም ፈልገው ደግሞ ወደ ቤተ መንግስት የተጠጉ ቤተ መንግስት አደረ ቤተ መንግስት ድርጎ የተቀበሉ እነሱ ደግሞ አሉ። እነዚህ ነገሮች የቤተ ክርስቲያን ዕዳና ሸክም ቤተ ክርስቲያኒቱ ኢየሱስ ክርስቶስን እየጣለች በምትኩ ግን ህዝቡ የሚያዝባቸው ሌሎች ገድላትና ድርሳናት እየተጻፉ እየበዙ እየተበራከቱ መጥተው እንመለከታለን። 15ኛው መቶ ክፍለ ዘመን ይሄን ነገር በዝርዝር የምናየው ነገር ነው። አሁን ያለችበት ችግር ጦሱ የዛሬ ብቻ አይደለም የተጠራቀመ በደል ጭምር ነው። እንደው ብቻ በሚቀጥለው ግን ህዝቡ ምናልባት እየጓጓ ያለበት ዝክረ ኒቅያና አሁን ሲኖዶሱ ስብሰባ ላይ ነው ያለና እስቲ መረጃዎችን አሁን እንደው ጠንከር ብለው ወንጌል የገለጡ አባቶች አሉ። ወንጌልን ለመደበቅ ፍጡርን እንደ መድኃኒት ያለም ሁሉ ቤዛ አድርገው ደግሞ የሞገቱ ደግሞ ሌሎች አቻ የሆኑ ጳጳሳት አሉ። እነሱንም በደንብ አድርገን የምንፈትሽበት የእያንዳንዱን ሊቃነ ጳጳሳት ንግግር የእያንዳንዱን ሊቃውንት ንግግር በቀጥታ እናቀርባለን። ይሄ ወሳኝ ነገር ነው። አዎ እሱን አቅርበን ቤተክርስቲያኒቱ ከድጡ ወደ ማጡ እየሄደች እንደሆነ እውነትን ባለመቀበል ዕዳዋ እየበዛ እንደሄደ ይሄ ነገር ቅድም ያልናቸውን ሶስት ነገሮች ሊፈጥር እንደሚችል ይሄ ወንጌልን የተረዳው ኃይል እየገፋ ከሄደ በጉልበት መታደሱ አይቀርም፣ ግድ ነው። ያን ጊዜ እነዚህ የወንጌል ጸር የሆኑ ሰዎች ሀፍረት ነው የሚከናነቡት። እንግዲህ ይህን ቤተክርስቲያን ተሐድሶ ለምነው ገፍተው ሲመጡ ነው በመጨረሻ ደረጃ አሁን 3/4 የሚሆነው በተሐድሶ ውስጥ ነው ያለው። አሁን ትክክል። በእርግጥ ቁጥራቸው ትንሽ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ፍንጭ እየታየ ነው። በቤታቸው የተቀመጡ አሁን ቅዳሴ ሄደው ቅዳሴ ማስቀደስ አንችልም ያሉ ሰዎች አሉ። አሁን እንደ ድሮ ማስቀደስ አቃተኝ ሂደው እንኳን መስገድ አልፈልግም የሚሉ ሰዎች አሉ። ወደ ፕሮቴስታንት መግባት ነውር የሆነባቸው ሰዎች አሉ። ከማህበረሰብ ላለመለየት የፈሩ ሰዎች አሉ። ግን አናስቀድስም ሄደን ተገትረን በልቤ ለአምላኬ ጸልዬ እመጣለሁ የሚሉ ታውቃለህ፣ በስልክ የሚደወልልን አንተ ታውቃለህ። ስለዚህ ጤናማ እና ብርቱ የሆነ ተሐድሶም ሊመጣ ይችላል። እኛም ራሳችን ይሄንን ነገር ታሳቢ በማድረግ መፍጠን በሚገባ ልክ መፍጠንና ትውልድን መታደግም ባለዳዎች እና ባለድርሻዎች እንደሆን ይሰማናል። ቢቻል ቤተክርስቲያኒቱ ይሄ ሁሉ ነገር ከመምጣቱ በፊት የገፋቻቸውን የተሐድሶ ሰዎች የምታማክርበት እድል ብትፈጥር ወደ ክስ ከመሄድ እኔ እውነት ለመናገር አሁን እኮ ቤተክርስቲያኒቱ አንዳንዶች ሲናገሩ ሰምተው ከሆነ ባለጊዜው ኢየሱስ ያለን ቤዛ ብለው ስላሉ ጊዜን በመጠቀም ብለው ነገሩን ፖለቲካ ውስጥ ያስገቡ ሰዎች በጣም የሚያሳፍር ንግግር ተናግረዋል። እና እንደው እነሱ ጊዜ ቢያገኙ ምን ያደርጉን ይሆን ነው እኔ አሁን አዙሪ ያየሁት። ይሄም ለካ ባለ ጊዜ ያስብላል እንዴ? ይሄን መስበክ ለካ ባለ ጊዜ ያስብላል እንዴ ብዬ ደግጫለሁ። እሺ እነሱ እንደጠበቁት ባለ ጊዜ ቢያገኙ የነሱ የሆነ ጊዜ ቢመጣላቸው ምን ያደርጉ? እኔ ላንሳው እኮ ነው መርጌታ ጽጌ እንደው አስተመርከኝ። በሌላ ቀን ምናረግ በቃ እኔ እንትኑን ብቻ ልንገር። ፈሪሳውያን በትምህርት አልቻሉትም ኢየሱስ ነው። ተሸክመው የኖሩበትን ግሳንግስ መጥቶ እንዲህ ሲባል ሰምታችኋል፣ እንዲህ ነው ይላቸዋል። እንደ ባለስልጣን ነው የሚያስተምራቸው። ልብ በል። ስለዚህ ህዝቡ እየተቀበለው መጣ ኢየሱስ። ምንም እንኳን ህዝቡ ለቁብ ከድር እንዳይገለል ፈርቶ በኋላ ስቀለው ቢልም ብዙ ሰው ግን ኢየሱስን ተከተለ። እንደሱ አባባል ያመስገበያ ህዝብ ነው አይደል ይላል። እንትን እኮ ይላቸዋል አገሮችን ስለሚጠራቸው። በጣም ጥሩ ሰው ምንድነው መሰለ በትምህርቱ አልቻሉትም። በኋላ ምን አደረጉት? ስርዓታችን ወጋችንን ይጥሳል ብለው ደግሞ ሃይማኖታዊ ያደረጉት። የሙሴን ሕግ ይሰራል ሰንበትን ይሽራል ብለው ሃይማኖታዊ ያደረጉ። እኛ ንጉሳችን ጨሳር ነው አሉ እኮ። አው ልመጣል ነው። ፖለቲካዊ ደግሞ ሲያደርጉት ምን አለ መሰል እሱ ነው
የኛ ንጉስ ቄሳር ማለት እንዲወርድላቸው መስፍን መጥቶ እንዲገላግላቸው እኮ የሚጸልዩበት ነው በጣም ራሱን ኢየሱስን ይጠብቁት ነበር መሲሁን የሚጠብቁት ከማን ነው ከሮማ አገዛዝ ነፃ ወጥቶ ሐዋርያት እንኳን የዳዊት መንግስት እንዲመጣላቸው ሐዋርያት እንኳን ይጠየቁት ነበር ግን ምን አሉ ንጉሳችን ኢየሱስን ስትጠላ የምትጨመረው የት ውስጥ ነው መሰለህ ቆሻሻ ፖለቲካ ውስጥ ነው የምትገባው ኢየሱስ ንጉስ ኢየሱስ ይያለ ሌላ አንተ የምድር ንጉስ ምን ያስፈልጋል በጣም ከሱ ጋር ድሮስ ከምድር ንጉስ ጋር ምን ያዘምዳል የተለየ ነው ድሮም እኮ ቤተ ክህነት ቤተ መንግስት ገብቶ ማዕድ ሲቆርስ እኮ ነው ችግሩ እና እንዲህ ሰውዬ ሲናገሩ ትምርታቸውን መቋቋም አቃታቸው ተናወጠ እኮ አይተው እንደሆነ እናነሳዋለን ደግመን ለሊቃውንት ላይ ተናወጠ ኢየሱስ ቤዛችን የዲያብሎስ እንደው ምንድነው ዋና ትምርቱ ተመታበት በጣም ቅዱሳን ቤዛ ጊዮርጊስ ቤዛ ብሎ የኖረበትን ፒላሩ ምንድነው የሚባለው ይሄ ምሰሶውን ነው የመቱት እንዲህ ሰውዬ ሲመቱት ምን አደረገ መሰለ ዞር ብሎ ምን አለ መሰለ ይሄን የተናገሩት እኮ ባለጊዜ ስለሆኑ ነው ለምሳሌ ባለጊዜው ነው እኮ ባለጊዜው ማን ነው ባለጊዜው ምን ነው ፖለቲካ ነው ወይ ፖለቲካ ከሆነ አሁን ፖለቲካችን የክርስቲና ፖለቲካ ነው እዚህ ፖለቲካ ውስጥ እስላሞች አሉ እዚህ ፖለቲካ ውስጥ ኦርቶዶክሶች አሉ እንዲሁም ነገራችን ወደ ውስጥ እንደገባብን ንግተው እንጂ ቤተክርስቲያኒቱ መንፈሳዊ ሆና ብልጥ ሆና ጎበዝ ሆና የተሰጣትን እድል አልተጠቀመችበትም እንጂ ኦርቶዶክስ እኮ ሀገር ናት ተብላለች እንግዲህ ከዚህ የበለጠ ትልቅ ስም የትም አይገኝም ለካ የዚህ ባላደራ ነኝ ለካ እንደ ሀገርነቴ መስራት የሚገበኝ አልሰራሁም ብላ ለስራ ቁጭ ብላ ስብሰባ ማካሄድ ሲገባት ለዚህ ኃላፊነት መራመድ ሲያቅታት በተሰጣት ኃላፊነት ልክ ነገሩን ምድጃ ላይ ያስቀመጠችው አመድ ላይ እና በጣም ያሳፈር ነው ይሄንን በሚቀጥለው እናነሳዋለን እግዚአብሔር ይባርክልኝ የተወደዳችሁና የተከበራችሁ ተመልካቾቻችን ውይይታችን አላለቀም በወቅታዊ ጉዳይ ላይ የምናወራው በሚቀጥለው ክፍላችን ውስጥ ስር የሰደዱ ዘመን ያስቆጠሩ ችግሮችን በማንሳት ከነምክንያታቸው ያመጡትንም ጦስ ጭምር በመመልከት ቤተክርስቲያን ጉዳዩን ወደ ውጫዊ ነገር በማድረግ እነከሌናቸው ከማለት ይልቅስ ወደ ውስጥ ተመልክታ ትክክለኛ ሐዋርያዊ መጽሐፍ ቅዱሳዊ ውሳኔ በመወሰን አንደኛ ህልውናዋን ማስቀጠል ሁለተኛ የተጣለባትን አደራ ወንጌልን እንድትሰብክ እናሳስብ እንወዳለን እግዚአብሔር ያክብርልን ተባረኩልን